የሰላቢ መተት ማለት ሰርተን ለፍተን ወተን ወርደን ያገኘነውን ገንዘብ የሚያባክንና ረዴት የሚያሳጣ እንዲሁም ሰርቶ ለፍቶ አመድ አፋሽ የሚያደርግ ክፉ መንፈስ ነው። የሰላቢ መተት ማለት አንተ ወይም አንቺ ትሰራላችሁ ትለፋላችሁ የምታገኙት ገንዘብ ባጋንንት ስውር ሴራ ወደ አስመተተባችሁ ሰው ይገባል። እናንተ ትለፋላችሁ ትሰራላችሁ የልፋታችሁ ውጤትና የገንዘባችሁ በረከት ወደ አስመተተባችሁ ሰው ይሄዳል። የሰላቢ መተት ማለት እናንተ ሰርታችሁ ለፍታችሁ የምታገኙት ገንዘብ በመተት ሰበብ ከናንተ የሚወጣበትና ወደ አስመተተው ሰው የሚገባበት ክፉ ድርጊት ነው። የሰላቢ መተትን አንድ ሰው የጓደኛውን የወዳጁን የሥራ ባልደረባውን ወይም የሚያውቀውን የአንድን ሰው የገንዘብ በረከት የእድል በረከት ለመሰብሰብ ይጠቀምበታል። የስልብና መተት ያለው ሰው የሚያውቀውንም የማያውቀውንም ሰው ገንዘብ በረከትና እድል ይሰልብበታል። በጣም የሚገርማችሁ ከሰላቢ ክፉ መንፈስ ይልቅ እጅጉን የሚከፉት የሰላቢ መተት የሚያስመትቱት ወይም በሰላቢ መተት የሰውን ገንዘብ የሚሰልቡ ሰዎች ናቸው። እነሱ ከሰላቢው አጋንንት እጅጉን ይከፋሉ። ምክንያቱም በእነሱ ክፋት፣ ምቀኝነት፣ ቅናትና ጥፋት ነው የሰላቢው ክፉ መንፈስ ተጎትቶና ተመትቶ ወደ ሰዎች የሚላከው። የሰላቢ መተት አለባችሁ ማለት በስራችሁ፣ በልፋታችሁ፣ በእውቀታችሁ በምታገኙት ገንዘብና ህይወት የሚቀና እናንተን ባዶ ለማድረግ ደፋ ቀና የሚል ክፉ ሰው አለ ማለት ነው። በነገራችን ላይ ብዙዎች የሰላቢ መተት ሲባል ገንዘብ ብቻ የሚሰልብ ይመስላቸዋል። የሰላቢ መተት ተብሎ ይጠራ እንጂ ብዙ የሰላቢ መተቶች አሉ። ከነዛ ከጥቂቶች ውስጥ አእምሮን የሚሰልብ የሰላቢ መተት አለ። አእምሯችሁን ከተሰለባችሁ መማር አትችሉም። ብትማሩም ትምህርት አይገባችሁም። ነገሮችን ማስታወስ አትችሉም። በመርሳት ነው የምትታወቁት፣ ምክንያቱም አእምሯችሁ ተሰልቧልና። ሌላው የእውቀት ሰላቢ መተት አለ። ይሄ ደግሞ በጥሩ ሁኔታ እየተማራችሁ በእውቀት ሰላቢ መተት እውቀታችሁ ሲሰለብ ከማወቅ ወደ አለማወቅ ትወርዳላችሁ። የምታውቁት ሁሉ ይጠፋባችኋል። የምታውቁትን ለሰዎች መናገርና ማስረዳት አትችሉም። ያወቃችሁት ነገር በሙሉ ይጠፋባችኋል። ከዛሬ 10 ዓመት በፊት ጻድቃኔ ማርያም የማውቃት አንድ ዶክተር ነበረች። ይቺ ዶክተር ተምራ የዶክትሬት ትምህርቷን ጨረሰች፣ ተመረቀች። በመሃል ድንገት ታመመች። በሕክምናው መፍትሄ አጣች። በኋላ ጻድቃኔ ማርያም ለጸበል መታ ተዋወኳት። በጣም የሚገርማችሁ 7 ዓመት የተማረችውን የሕክምና ትምህርት በፍጹም አታውቅም። የተማረችው በሙሉ ጠፋት። ትዝ ይለኛል ጻድቃኔ ማርያም ጠበል ተጠምቃ ተሽሏት ወደ አዲስ አበባ መታ በሰው ስራ አገኘችና ስራውን እንድትጀምር ተነገራት። ግን የተማረችውን የሕክምና ትምህርት ልታገለግልበት አልቻለችም። ምክንያቱም የተማረችው አእምሯ ጠፍቷልና። ስራውን ሳትጀምር እመቤታችን ካልማረችኝ ብላ በድጋሚ ጻድቃኔ ማርያም ገባች። የዚች ልጅ ችግሯ የእውቀት ሰላቢ መተት ነው። 7 ዓመት የተማረችበትን እውቀቷን ስለተሰለበች ምንም ማወቅ አልቻለችም። በነገራችን ላይ የእውቀት ሰላቢ መተትና የአእምሮ መተት ያለባቸው ሰዎች እውቀት ይወዳሉ ወይም አንድን ነገር ማወቅ ይወዳሉ። ለማወቅ የሚጥሩትም የሚፈልጉትም ዓለማዊ ወይም መንፈሳዊ ሊሆን ይችላል። በዚህም ዓለማዊ መንፈሳዊ መጽሐፎችን ይገዛሉ፣ ግን አንዳቸውንም አያነቡም። ምናልባት ማንበብ ቢጀምሩ የጀመሩትን መጽሐፍ አይጨርሱም። ስንት ሰው አለ መጽሐፍ መግዛት የሚወድ ግን የገዛውን መጽሐፍ አንዱንም አያነብም። የሚገዛቸው መጽሐፎች አእምሮን የሚያንጽበት ሳይሆን የመጽሐፍ መደርደሪያውን የሚያሳምርበት ያደርገዋል። መጽሐፍ መግዛት ይወዳሉ፣ ይገዛሉ፣ ግን ለማንበብ ይቸገራሉ። የእውቀት ሰላቢና የአእምሮ መተት ያለበት ሰው ገንዘቡ የሚባክነው በማያነበው መጽሐፍ ነው። መጽሐፍ ሲገዙም ራሳቸውን አጽናንተው ነው። አንድ ቀን አነባለሁ ወደፊት አነባለሁ ብለው አንድ ቀን ሳያነቡ ወደፊትም ሳያነቡ ስንት አንድ ቀኖችና ስንት የወደፊት ቀኖች አልፏቸዋል። ሌላው ደግሞ የእውቀትና የአእምሮ መተት ያለበት ሰው በፍጹም መጽሐፍና መጽሐፍ ማንበብ አይወድም። እንደውም በግድ ላንበብ ካለ ይጨንቀዋል፣ ይደብተዋል፣ ራሱን ያመዋል፣ ያስጠላዋል። በዚህም ማንበብ ይተዋል። ልክ እንደ ዶክተሯ ብዙ ሰዎች ተምረው ምን እንደተማሩ የማያውቁ አሉ።
ዲግሪ ይዘው ማስትሬት ይዘው ግን የተማሩትን በፍጹም የማያስታውሱና የማያውቁ ሰዎች አሉ። በተማሩት የማይሰሩ ሰዎች አሉ። የናንተ ነገር ሲወሰድ የናንተ ባልሆነ ነገር ትኖራላችሁ። አንዳንዶቹ ጎበዝ ተማሪ ሆነው ሌሎቹም ጥሩ ተማሪ ሆነው ነገር ግን በድንገት የተማሩት ነገር ይጠፋቸውና ባዶ ይሆናሉ። የተማሩት ሁሉ ይጠፋቸዋል። ይሄ በእውቀት ሰላቢ መተት እውቀታቸው ሲሰለብ ነው። ብዙዎች ልብ የማይሉት የጊዜ ሰላቢ መተትን ነው። ክፉ ሰዎችና ክፉ መናፍስት የሰዎችን ጊዜ ያባክናሉ። የሰው ጊዜ በሰላቢ መተት ይሰለባል። የጊዜ ሰላቢ መተት ማለት በምታገቡበት ጊዜ እንዳታገቡ፣ በምትወልዱበት ጊዜ እንዳትወልዱ፣ በምትማሩበት ጊዜ እንዳትማሩና የህይወት ጊዜያችሁን በአግባቡ እንዳትጠቀሙ የሚያደርግ ክፉ መንፈስ ነው። የናንተን ጊዜ ሰልበው በእናንተ ጊዜ ያገባሉ፣ ይወልዳሉ፣ ይማራሉ፣ ይሰራሉ። እናንተ ግን የሆነ ነገር አድርጉ ስትባሉ ጊዜ አይበቃኝም ትላላችሁ። ተማሩ ስትባሉ ይሄንን ስሩ ስትባሉ ጊዜ ያላችሁ ጊዜ አይበቃኝም ትላላችሁ። ጊዜያችሁ ሲሰለብ የናንተ ጊዜ በማይረባና በማትጠቀሙበት ነገር ጊዜያችሁን ታባክናላችሁ። ጊዜው የተሰለበበት ሰው ለምንም ነገር ጊዜ አይኖረውም። ጊዜው የተሰለበበት ሰው ማለት ባጭሩ ህይወቱ የተወሰደበት ሰው ማለት ነው። ጊዜው የተሰለበበት ሰው ስለ ጊዜው ምንም አይመስለውም። ሰዎች በጊዜያቸው ብዙ ነገር መስራት፣ መቀየር፣ መለወጥ እየቻሉ ጊዜያቸው ስለተሰለበ ባሉበት ቆመዋል። አንዳንዱ ስንት ነገር የሚያደርግበት ጊዜ ያለው ጊዜ የለኝም እያለ ግን ጊዜውን በማይረባ ነገር ያሳልፋል። ጊዜ ሲሰለብ የነገ ተስፋ ባዶ ይሆናል። ጊዜያችሁ ሲሰለብ ነገ ራዕይና ተስፋ አይኖራችሁም። ጊዜያችሁ ሲሰለብ ያለ ጊዜያችሁ ህይወትን ታጣላችሁ። ጊዜያችሁ ሲሰለብ ጊዜው ጥሏችሁ ይሄዳል። ጊዜው ላይ ሳትደርሱ እየባከናችሁ ትኖራላችሁ። ጊዜያችሁ ሲሰለብ እንኳን ለመስራት ለጸሎት ጊዜ ታጣላችሁ። ለጸሎት ጊዜ ያጣ ሰው ለእግዚአብሔር ጊዜ ያጣ ሰው ነው። ለእግዚአብሔር ጊዜ ያጣ ሰው ደግሞ ለምንም ነገር ጊዜ የለውም። ጊዜውም ለእርሱ አይሆንም። ጊዜው የተወሰደ ሰው ምንም ሳይሰራ ይነጋል፣ ይመሻል። ጊዜውም እድሜውም ዝም ብሎ ይባክናል፣ ይሄዳል። ጊዜ ህይወት ነው። ጊዜ ጸጋ ነው። ጊዜ በረከት ነው። ጊዜ እንኳን ስጋችሁን ነፍሳችሁን የምትጠቅሙበት ነው። ጊዜ ገንዘብ ነው። ጊዜ ለምትደርሱበት ቦታ መንገድ ነው። ጊዜ በእርጅናችሁ ዘመን እየመነዘራችሁ የምትጠቀሙበት ሲሳያችሁ ነው። ጊዜ ለትዳራችሁ፣ ለትምህርታችሁ፣ ለመስራታችሁ፣ ለመለወጣችሁ፣ ለስኬታችሁ፣ ለከፍታችሁ፣ ለህይወታችሁ ቁልፍ ነው። ጊዜ ለነገ ልጆቻችሁ ህይወታቸውን የምታስተካክሉበትና ከናንተ የተሻለ እንዲኖሩ የምታደርጉበት ስጦታ ነው። ጊዜያችሁ በክፉ ሰዎችና በክፉ መናፍስት ከተወሰደ ህይወት ጨለማ ናት። ህይወት የቁም ሞት ናት። በመጽሐፈ መክብብ በምዕራፍ 9 ቁጥር 12 ላይ ሰውም ጊዜውን አያውቅም ተብሎ ተጽፏል። ብዙዎቻችን ጊዜ እያለን የጊዜ ባለቤት እግዚአብሔር ጊዜ ሰጥቶን ግን ጊዜያችንን የማናውቅና ጊዜያችንን በአግባቡ የማንጠቀም ብዙ አለን። ክፉ መናፍስት ጊዜያችንን በማይሆን ነገር እንደሚያባክኑ ሁሉ ጊዜያችንን በሚጠቅመን በሚመስል ነገር ያባክኑብናል። አንዳንዶች በጊዜያቸው አግቡ ሲባሉ ትንሽ ጊዜ ልቆይ ይላሉ። ሌሎቹም ተምረው ስራ ይዘው አግቡ ሲባሉ ቆይ ልማር፣ ማስተርስ ሊያዝ፣ ትንሽ ልስራ፣ የሆነ ነገር ሊያዝ፣ ቤተሰቦቼን ልርዳ፣ ወንድሞቼን ላስተምር፣ ለቤተሰቦቼ ቤት ልስራ ያሉ እነሱ ግን የሚያገቡበትን የሚወልዱበትን ጊዜ ያባክናሉ። እንዲህ አይነት ጊዜ ለመልካምና ለመስዋዕትነት የሚጠፋ ቢሆንም የናንተን ጊዜ ግን ይገርላል። ጥቂት የማይባሉ ሰዎች ጊዜያቸውን መስዋዕት አድርገው ለቤተሰባቸው ቤት ሰርተው ህይወታቸውን አስተካክለው የነሱ የህይወት ቤት ግን ፈርሷል። የነሱ ህይወት ተበላሽቷል። ብዙዎች ለዓላማቸው፣ ለትምህርታቸው፣ ለቤተሰባቸው ጊዜያቸውን ሰውተው በመጨረሻ እነሱ በጊዜያቸው ማድረግ የሚገባቸውን ነገር ሳያደርጉ ይቀራሉ። የሰው ልጅ መልሶ ከማያገኘው እስከ ወዲያኛው ድረስ መልሶ ሊያገኘው ከማይችለው ነገር አንዱ ጊዜ ነው። ጊዜያችሁን በአግባቡ ተጠቀሙ። ሌላው እጅጉን የተለመደው የገበያ ሰላቢ መተት ነው። ይህንን ብዙዎች ይጠቀሙበታል። የገበያ ሰላቢ መተት ማለት አራት አይነት ነው። አንደኛው የገበያ ሰላቢ መተት ገበያችሁን የሚሰልቡበት ነው። ሁለተኛው የገበያ ሰላቢ መተት የሸጣችሁበትን ገንዘብ የሚሰልቡበት ነው። ሶስተኛው የሰላቢ መተት የእናንተ ገበያ ተዘግቶ የነሱ ገበያ ደርቶ የሚጠቀሙበት ነው። አራተኛው የሰላቢ መተት ሀብት ንብረት የሚወድምበትና
የሰውን ገንዘብ የሚያባክኑበት ነው። እነዚህን እንመለከታለን። አንደኛውና ገበያችሁን የሚሰልቡበት መተት ለምሳሌ ሱቅ አላችሁ እንበል። በእናንተ ላይ የገበያ ሰላቢ መተት ከተመተተባችሁ ሰዎች ከናንተ አልፈው ወይም ከናንተ ሱቅ ወጥተው በእናንተ ላይ የገበያ ሰላቢ ወደ አስመተቱት ሱቅ ገብተው ይገዛሉ። የናንተ ደንበኞችም እናንተን አልፈው ወይም ከናንተ ሱቅ ወጥተው ቆይ መጣ ብሎ የገበያ ሰላቢ መተት ካስመተቱት ሰዎች ሱቅ ገብተው ገዝተው ይሄዳሉ። የናንተ ገበያ በሰላቢ መተት ስለተሰለበ ጥሩ ዕቃ ይዛችሁ አትሸጡም። ዝንብ ስታባርሩ ባለመሸጣችሁ ስታማርሩ ትውላላችሁ። ምክንያቱም ገበያችሁ በገበያ መተት ተሰልቧልና። ባጭሩ ይሄኛው መተት የናንተን ገበያ ለመሳብና ወደ ራሳቸው ለማምጣት እንዲሁም ገበያችሁን ወደ ራሳቸው ለማዞር የሚጠቀሙበት ነው። ሁለተኛው የገበያ ሰላቢ መተት የሸጣችሁበትን ገንዘብ የሚሰልቡበት ያልኳችሁ ነው። ለምሳሌ ጥሩ ሱቅ ወይም ምግብ ቤት አላችሁ እንበል። በሱቃችሁ ውስጥ በምግብ ቤታችሁ ጥሩ ገበያ አላችሁ። ብዙ ሰው እየመጣ ከሱቃችሁ ዕቃ ይገዛል። ከምግብ ቤታችሁም ሰው እየመጣ ይመገባል። በዚህም ጥሩ ትሸጣላችሁ፣ ገበያችሁም የደራ ይሆናል። ነገር ግን ከጧት እስከ ማታ በተጠቃሚ ተጨናንቃችሁ ብዙ ነገር ሸጣችሁ ማታ ገንዘቡን ስትቆጥሩ የሸጣችሁትና ያገኛችሁት በፍጹም አይጣጣምም። ገበያው ብዙ ነው፣ ካዝናው ግን ከባዶ ያልተናነሰ ነው። ቀን ብሩን ተከምሮ ታያላችሁ፣ ማታ ስትቆጥሩ ትደነግጣላችሁ። የሸጣችሁትና ያገኛችሁት ገንዘብ አይመጣጠንም። ይሄ የሚሆነው የገበያ ሰላቢ መተት ሲኖርባችሁ ነው። ከዚህ ጋር በተያያዘ ለምሳሌ ሱቅ ካላችሁና የሰላቢ መተት ካለባችሁ የሰላቢ መተቱ አንደኛ የምትቀጥሩት ሰራተኛ ገንዘባችሁን የሚሰርቃችሁ ነው። ሁለተኛ መንፈሱ ገንዘባችሁን በሰው ያሰርቃችኋል። ብዙ ሰዎች የቀጠሩት ሰራተኛ ገንዘባቸውን እንደሚሰርቃቸው እየሰሙ እያወቁ ሰራተኛቸውን አያባርሩም። ምክንያቱም የሰላቢ መተት እነሱን ለመጉዳት እንደውም የሚሰርቃቸውን ሰው ታማኝ አድርጎ እንዲያስቡት ያደርጋል። ብዙ ሰዎች ገበያ ያለው ጥሩ ሱቅ፣ ጥሩ ምግብ ቤት፣ ሌላም ነገር አላቸው። ግን ይሰራሉ፣ ይለፋሉ። የሚለፉትና የሚሰሩት ከሚያገኙት ገንዘብ ጋር አይጣጣምም። አንዳንዶቹማ ትርፋቸው ልፋት ብቻ ነው፣ ባስ ካለ ትርፋቸው ኪሳራ ነው። ሶስተኛው የሰላቢ መተት የናንተን ገበያ ዘግቶ የነሱ ገበያ ደርቶ የሚጠቀሙበት ያልኳችሁ ነው። ይህም የናንተ ምቀኞች በእናንተ ላይ የሰላቢ መተት ሲያስመትቱ ሁለታችሁም አንድ አይነት ሱቅ ወይም ሸቀጣ ሸቀጥ መሸጫ እያላችሁ ሁለታችሁም ምግብ ቤት ወይም ልብስ ቤት እያላችሁ እናንተ ቀኑን ሙሉ እንኳን የሚገዛችሁ የሚጠይቃችሁ ይጠፋል። ከጎናችሁ ያሉት በእናንተ የሰላቢ መተት ያስመተቱት ግን ቀኑን ሙሉ ይሸጣሉ፣ በገዢዎች ይጨናነቃሉ። ይሄ ብቻ አይደለም። ለምሳሌ አንድ የማምረቻ ድርጅት ቢኖራችሁና በዚህም ተፈላጊ ዕቃ የምታመርቱና የምትሸጡ ከሆነ የሰላቢ መተት ካለባችሁ ግን የሚፈለገው ዕቃ ተረካቢዎች አይገዟችሁም። ከእናንተ ያነሰውንና የባሰውን ይገዛሉ። የሰላቢ መተት ክፋቱ ገንዘብ ማባከን ብቻ ሳይሆን እድላችሁንም ይዘጋል። እድላችሁን በመዝጋት ነው እጃችሁ ላይ ያለውን የሚሸጠውን ዕቃ ሰው እንዳይገዛችሁ በማድረግ የሚያባክነው። በሰላቢ መተት የእናንተን ገበያ ዘግተው በእናንተ የገበያ እድል ሸጠው ስለሚውሉ እናንተን የሚገዛችሁም የሚጠይቃችሁም የለም። ምክንያቱም የእናንተን የገበያ እድል በገበያ ሰላቢ መተት ስለወሰዱ። ለዚህ አንዱ መፍትሄ ጠዋት ሱቃችሁን፣ ምግብ ቤታችሁን፣ ድርጅታችሁን እየከፈታችሁ ጸበል መርጨት ይገባል። ምክንያቱም የሰላቢ መተት የሚመተተው አንድም በሚጣል ነገር ስለሆነ በሱቃችሁ፣ በምግብ ቤታችሁ፣ በድርጅታችሁ ደጅ ስለሚጣል ጸበል ከረጫችሁት የሰላቢ መተቱ ይሻራል ወይም ጸበሉ እንዳይሰራ ያደርገዋል። ይህንን ማድረግ ስለ እውነት በጣም ቀላል ነው፣ ግን ብዙዎች ይህንን አያደርጉም። በዚህ ምክንያት ነው የማንም የሰላቢ መተት መጫወቻና መፈንጫ የምትሆኑት። አራተኛው የሰላቢ መተት ሀብት ንብረት የሚያወድሙበትና የሰውን ገንዘብ የሚያባክኑበት ያልኳችሁ ነው። ይህንን የሚያደርጉት እናንተም በፍጹም የሚጠሉና ከውድቀታችሁ እስከ ሞታችሁ የሚፈልጓችሁ የለየላቸው ምቀኞቻችሁ፣ ጠላቶቻችሁ ናቸው። በህይወታችሁ፣ በንብረታችሁ፣ በሀብታችሁ፣ በገንዘባችሁ በመቅናት አንድ ሰው ጠላት ሆኖባችሁ ንብረታችሁ፣ ሀብታችሁ፣ ገንዘባችሁ እንዲወድም እንዲባክን ካስመተተባችሁ በጣም በሚገርምና በሚያስደነግጥ ሁኔታ በአይናችሁ እያያችሁት ሀብታችሁ ይባክናል፣
ንብረታችሁ ይጠፋል፣ ገንዘባችሁ ይባክናል። በክፉና በጠላታችሁ በተቀናቃኛችሁ የተመተተባችሁ የሰላቢ መተት ሙሉ ንብረታችሁን፣ ሀብታችሁን፣ ገንዘባችሁን በማባከንና በመስለብ ከባለ ሀብትነት ወደ ድህነት ሊያወርዳችሁ ይችላል። የሰላቢ መተት ከተመተተባችሁ ሀብት ንብረታችሁ በሆነው ባልሆነው ይጠፋል፣ ገንዘባችሁ ይባክናል። ስለዚህ ክፉ ሰዎች ተቀናቃኝ ባሉት ሰው ላይ ንብረት ሀብት የሚያወድም ገንዘብ የሚያባክን የሰላቢ መተት አስመትተውበት እነሱ ሀብት ንብረቱ ሲጠፋ ገንዘቡ ሲባክን በክፉ አይን ቁጭ ብለው ያሉ። ሀብት ንብረት በሚያጠፋ ገንዘብ በሚያባክን በሰላቢ መተት ብዙ ሰዎች ተጎድተዋል፣ ብዙ ቤተሰቦች ችግር ውስጥ ወድቀዋል። ሌላው ሀብት ንብረታችሁ እንዲባክን የሰላቢ መተት ከተመተተባችሁ ቤታችሁን፣ መኪናችሁን፣ ብቻ ያላችሁን ንብረት በድንገት ሽጡ ያሰኛችኋል። በዚህም ሀብት ንብረታችሁን ትሸጡና ገንዘቡን ታባክናላችሁ። የሰላቢ መተት ያለበት ሰው መግዛት ብቻ ሳይሆን መሸጥም ይወዳል። ብዙ ሰዎች ጥሩ ሀብት ንብረት እያላቸው ያለ ምክንያት አንዳንዱ ምንም ሳይጎርልበት በድንገት ንብረቱን ሽጦ ከባለ ሀብትነት ወደ ድህነት ገብቷል። ብዙ ሰዎች ሀብት ንብረት የሚያባክን የሰላቢ መተት ተመትቶባቸው ቤተሰቦቻቸውን፣ ልጆቻቸውን ችግር ውስጥ የከፋ ማጣት ውስጥ ከተዋል። አንዳንዶች ስለ ሰላቢ መተት ያላወቁት ይህ እንዴት ሊሆን ይችላል ብለው ሊጠይቁም ሊከራከሩም ይችላሉ። እግዚአብሔር ግን በትንቢተ ናሆም በምዕራፍ 3 ቁጥር 4 ላይ እርሷም በመተቷ እጅግ በለጠገች ወገኖቿንም በመተቷ ሸጠች በማለት በግልጽ ነግሮናል። ዛሬም የሰውን እድልና ገበያ እየሰለቡ የበለጸጉ ብዙ አሉ። ዛሬም የሰዎችን እድል በመተት የሚሸጡና እድላቸውን ገበያቸውን በሰላቢ መተት የሚገለብጡ አሉ። እግዚአብሔር ስለ መተት በመተትም ሰዎች እንደሚበለጽጉ በበልጸግ ብቻ ሳይሆን የሰውን እድልና ገበያ እንደሚሸጡና እንደሚለውጡ እየነገረን ስለ ሰላቢ መተት ክፋትና ጥፋት ከተጠራጠራችሁ እዳው ገብስ ነው። ወደፊት ሲደርስባችሁ ታውቁታላችሁ። የወለላይቱ እመቤት ልጆች ብዙ አይነት የሰላቢ መተቶች አሉ። ለአብነት የነገርኳችሁን ትቼ በአሁን ጊዜ የብዙ ሰዎች ችግር ወደ ሆነ ወደ ገንዘብ ሰላቢ መተት ልግባ። ወዳጆቼ መተት ወይም በመተት ተስቦ ወደ ህይወታችን የሚገባው አጋንንት አንዱና አደገኛው ጠባዩ የኛ የሆነን ነገርን መቅኖ ማሳጣትና ረድኤት መንሳት ነው። ይህ ማለት አጋንንቱ የመስለብ ስራ ይሰራብናል ማለት ነው። ገንዘባችንን የሚያባክን ወይም የሚሰልብ አጋንንት ወደ ህይወታችን በሁለት መልኩ ነው የሚገባው። አንደኛው አጋንንቱ የኛ ረድኤትና በረከት በመመልከት ያንን ለማሳጣት ሳናውቀው ወደ ህይወታችን ይገባና የረገጥነውን የያዝነውን ሁሉ እንዲባክን ያደርገናል ወይም አመድ አፋሽ ያደርገናል። በጣም የሚገርማችሁ የሰላቢ መተት ሳያሰሩ ወይም የሰላቢ መተት ሳይሰራባቸው ግን እላያቸው ላይ የብኩንነት መንፈስ ያለባቸው ሰዎች አሉ። አንዳንድ ሰዎች የያዙት ገንዘብ ቡን ብሎ ይጠፋል። እነሱ የነኩት ነገር ሁሉ በረከት የለውም። አንድ ወዳጄ ስትነግረኝ ጥሩ የቤት ሰራተኛ ነበራት። በፊት ለወር የገዛቸው አስቤዛ 2 ወር ትጠቀሟለች። ሰራተኛዋ ቤቷ ከገባች ጊዜ ጀምሮ ለወር ገዝታ ለ2 ወር የምትጠቀመው አስቤዛ ለ15 ቀን አላደርሳላት። ሰራተኛዋ የጋገረችው እንጀራ፣ የከፈተችው ዘይት፣ የሰራችው ወጥ፣ የምትጠቀማቸው ነገሮች በሙሉ አይበረክትም። ብቻ ምን አለፋችሁ ግራ እስክትጋባ ድረስ ቤቷ ረድኤት በረከት አጣ። ብዙ ሰዎች አሉ በረከት ረድኤት የሌላቸው። ብዙ ሰዎች አሉ እነሱ የነኩት ነገር የሚባክንና ረድኤት የሚያጣ። የሚሆነው እነዛ ሰዎች የሰላቢ መተት ኖሮባቸው ወይም የሰላቢ መተት ተሰርቶባቸው ሳይሆን እላያቸው ላይ ያለው የቤተሰብ ዛር ሊሆን ይችላል፣ አይነ ጥላም ሊሆን ይችላል፣ ሌላም ክፉ መንፈስ ሊሆን ይችላል። የያዙትን፣ የጨበጡትን፣ የረገጡትን፣ የሰሩትን ሁሉ መቅኖ ቢስ ያደርጋቸዋል። ለዚህ አንዱ መፍትሄ መጸለይና ጸበል መጠመቅ ነው። ብዙ ሰዎች ቤታቸው ሰራተኛ ከገባ በኋላ እነሱም ትዳር ከያዙ በኋላ ቤታቸው ረድኤት በረከት ያጣል። ሰራተኛዋ ቤቷ ከገባች በኋላ ቤቷ አስቤዛዋ በረከት ያጣችው ልጅ ወይና አባ ማርያም እያለው የሰራተኛዋን ችግር ተረድታ አምጥታ ተጠምቃ መንፈሱ ተሸኝቶላታል። በቤታችሁ ሰራተኛ ያላችሁ ሰዎች እንዲህ አይነት ችግር ሲገጥማችሁ እናንተም በትዳር እየኖራችሁ ረድኤት ካጣችሁ ሰራተኛችሁን በአቅራቢያችሁ ባለው ጸበል አስጠምቋቸው፣ እናንተም ተጠመቁ።
ምክንያቱም ብዙዎቹ ለናንተ ጥሩ ሰራተኛ ሆነው ግን የብኩንነት መንፈስ ስለሚኖርባቸው እነሱን በማስጠመቃችሁ አንደኛ ለነሱ የፈውስና የክፉ መንፈስ መላቀቅ ምክንያት ትሆናላችሁ። ሁለተኛ በእነሱ ምክንያት እናንተም በረከት ታገኛላችሁ። ወዳጆች የሰላቢ መንፈስ በህይወታችን አሊያም በአቅራቢያችን ካለ ያስቀመጥነው ገንዘብ ዕቃ ወዘተ አናገኝም፣ ይጠፋብናል። ብናገኝም ቀድሞ እንዳስቀመጥነው አይሆንም፣ ጎድሎ ነው። ገንዘብ በየቦታ አስቀምጣችሁ ትረሳላችሁ፣ ገንዘብ በተደጋጋሚ ይጠፋባችኋል። የሰላቢ መንፈስ ሌላው አስከፊ ገጽታው እኛን ለማበሳጨት ሰው ያስነሳብንና ያ ሰው ገንዘባችንን እንዲሰርቀን እያደረገ በሰው ያሰልብብናል። ብዙ ሰው በራሱ ሰው በጓደኛው በሚያምነው ሰው ገንዘቡን የሚሰረቀው የሚካደው አንድም በሰላቢ መተት ምክንያት ነው። እንዲሁም የሰላቢ መንፈስ ሰራተኛችን ላይ ሳይሆን እኛ ላይ ካለ በቤታችን ውስጥ የእህል በረከት ወዘተ እንዳይኖር ያደርጋል። ለወሬ ታሰበው በሳምንት ልም ይላል። እኛም አጋንንቱንና የአጋንንቱን ጠባይ ስለማናውቅ ከቤተሰብና ከሰራተኛ ጋር ሁሉን እያፈሽው ዘይቱን እየከለስሽው በርበሬና ሽሮን እየሞጀርሽው ያን እንጣላለን። የሰላቢ አጋንንት ቤታችን አስቀምጠን እንጀራ ይጋገራል፣ በሁለት ቀን ከመሶቡ ባዶ ይሆናል። አስቤዛው ወር አላዳርስ ይላል። ብንበላ እህሉ ኃይለን በልተን አይጥመን። በቀን 3-4 ብንበላ መቅኖ የለን። እየበላን የምንበላው ሰውነታችንን ይበላል። እየበላን ይርበናል፣ በልተን ወዳው ይርበናል። ወዳጆቼ የሰላቢ መንፈስ ወይም የሰላቢ መተት ቤታችን ውስጥ ካለ ከማድ ቤት ከመሶብ ውስጥና አካባቢ መኝታ ስር ወዘተ አይጥ አይጠፋም። ለዛው መርዝ የማይገለው ድመት የማይዘው የሚተራመስ አይጥ። ሁለተኛው የሰላቢ መተት የሚመተተው በምቀኛና በተቀናቃኞቻችን ሰው ወደ ህይወታችን በመተትና በድግምት የሚመጣው የሰላቢ መተት ነው። በመተት ወደኛ የሚመጣው የሰላቢ መተት አመድ አፋሽ የሚያደርግ ነው። እንሰራለን፣ ገንዘቡ የለም። ገንዘብ እናገኛለን፣ በማናውቀው ምክንያት ገንዘብ ይወጣል። ገንዘብ እጃችን ሲገባ ቀዳዳው ፈተናው ይበዛና መውጫ መንገዱ አንዱ ባንዱ ይሆናል። ይህ መተት መቅኖቢስ ስለሚያደርገን በፍጹም ገንዘብ እጃችን ላይ አይበረከትም። የረባ ነገር ሳንገዛ ቁም ነገር ሳንሰራበት ገንዘቡ ፈትለክ እያለ እየተንጓለለ ይወጣል። የሰላቢ መተት አለብን ማለት ያልታወቀ ህይወታችን ውስጥ ኑሯችን ነው። አንተ ሌላ የጠላት ወሬ እየሰማ ስትደነባበር የሺና የ3000 4000 ዘመን ታሪክ አለን እያልን ስንሟዘዝ በ75 እና በ76 በ77 ዓመት ውስጥ ዓለምን እንዴት ቀደሙት ብለህ እስቲ አስብ። አንድ ነገር አለ። ያው አሁንም ትነቃላችሁ። እድላችሁ፣ ጊዜያችሁ፣ ቋንቋችሁ፣ ባህሪያችሁ ለመናቅ የተፈጠረ ነው። ግን ምንም የላችሁ። ባዶ፣ በትውልድ ባዶ፣ በታሪክ ባዶ፣ በእውነት ባዶ፣ በሐሳብ ባዶ ሆነን ገና ሁሉንም ነገር በፍለጋ ላይ ሆነን የምናልቅ ትውልዶች ነን እኛ። ግን እነሱ እዚህ የኑን የቤጤን የማህፀንን ህግ ይጠቀሙበታል። ስማ ነው የተባለው። ይሰማሃል እንጂ አንተን ያደምጣሃል እንጂ ላንተ አይነግርህም። አየህ፣ ስማ ሽማ እስራኤል ነው። እስቲ መዝሙራቸውን ስሙ። እስቲ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ አዶናይ ኤሎሄኑ አዶናይ ኤሃድ ነው የሚለው። ያ ማለት ዘዳግም 6 ከቁጥር 1 ጀምሮ ያለውን የጸሎት ክፍል ለማህፀን እንዲደርስ የሚማጸኑት መዝሙራዊ ቃል ነው። አይገርማችሁ? እኛ እንዴት ነው ያደግነው? እኛ ዝም ብለን ምንም የትውልድ መሰረታዊ ህግ የለንም። ጥለናል፣ ረስለናል፣ ክደናል፣ አቃለናል፣ አዋርደናል። ምን ያልጣል ነው። ስለዚህ እኛ መውደቅ አለብን። ይወደቅና መዋረድ አለብን። ምርጫችን ነው። ተዋርደናል። ፍላጎታችን ነው። ይሄው ነው። ከትውልድ መሰረት ጋር የተያያዘ ዘላቂ የሆነ ሐሳብና መንገድ የለንም። ስለዚህ ኑን መንፈሳዊ ከፍታንና ለሌላው ቤዛነትን እንዲሮር እንዲገለጥ እንዲታይና በበረከት የተሞላ እንዲሆን ያበረታታል፣ ያጸናል። ኑን መንፈስ ቅዱስ ስጦታ ነው። ቤጤን ላይ ነን። አሁን የማህፀን ፊደላዊ እና መለኮታዊ ህልውናው ላይ ነው ያለነው። ስለዚህ እንዴት ከመንፈስ ቅዱስ ጋርም እንደሚገናኝ ማለት ነው።
ሌላው የሰው ልጅ ነፍስ አካላዊውን ለውጥ ካደረገች ጉዞ በመነሳት ከፈጣሪ ጋር ወደ መንፈሳዊነት ወደሚደረግ ህብረትና ወደ ፍጽምና ከፍ የምንልበት ሂደትን የምናገኝበት ነው። ምን ቤጤን ኑን የተጠራችበት የመጨረሻው ኑን ከላይና ከታች ከውጭና ከውስጥ መለኮታዊ ግንኙነትና የህይወት ምሪትን እውነት እንዲሆን የሚያግዝ የመንፈስ ቅዱስ ስጦታ ነው። ስለዚህ ሽማ እስራኤል የሚለው የጸሎት መለኮታዊ ኃይል የጥበቃውን ሞገስ በትውልድ ውስጥ ለማሳደር የሚያስችል ጸሎት ነው። ዘዳግም 6 ከቁጥር 1 ጀምሮ ያለው ነው። እስቲ እንግዲህ መጨረሻው ላይ እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ይህንን ቃል ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው። በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገው እሰረው። በዓይኖችህም መካከል እንደ ክታብ ይሁንልህ። በቤትህም መቃኖች በደጃፍህም በሮች ላይ ጻፈው። ይህንን ይጸለይለታል ለሚጸነሰው ልጅ ለቤጤን። በመጀመሪያ የቤጤንን ኃይል ካወቅን በኋላ ይሄ ጸሎት እንዴት አስፈላጊ እንደሆነ የምንረዳው ለዚህ ነው። ከዛ በኋላ እነዛን ሶስቱን እንከልሳቸው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እዚህ ላይ ሶስት ነገሮችን በጥልቀት እናያለን። አንደኛ ክብር አብሮ ይወለዳል። ሁለተኛ ፍቅር አብሮ ይወለዳል። ሶስተኛ ሰላም አብሮ ይወለዳል። አየ አብሮ የሚወለደው ይሄ ነው። ለምን ከዚህ ከባረክ በኋላ ይህ ባርኮት ወደ ጽንስ ደርሶ ሲመጣ ክብርን ይዞ ይወለዳል። ክብር ስላለው አክባሪህ ይሆናል። ፍቅር ስላለው አፍቃሪህ ይሆናል። መውደድ ስላለው ወዳጅህ ይሆናል። እነዚህ የጎደሉት ትውልድ በሚቀጥለው በሁለተኛው ከማህፀን ጀምሮ የመከነ ጆሮ የሚለውን እንማራለን። ይሄኛው አለምክነት እንዲኖር የተደረገ ስጦታ ነው። የሆድህም ፍሬ ያለው ለዚህ ነው። ባሩህ ፍሬ በጥኒኻ፣ የሆድህ ፍሬ ቡሩክ ነው አለ። መባረክን ይዞ ይወለድና ይባርካል፣ አይረግም። እርግማንን ይክዳል፣ መባረክን ያኖራል። እርግማንን ያስወግዳል፣ መባረክን ያፈራል። መባረክ እንደ ፍሬ እንዲኖር ያደርጋል። ከጥንት ጀምሮ ያሉ ፍሬዎችን ዛሬ የምንመገባቸው በጥንተ ተፈጥሯቸው ሕግን አክብረው ነው። አክብረው ስላሉ እኛ በልተን ስንበላ ስንሰበስብ አክብረን ነው የምንሰበስበው፣ ይጠቅመናል ብለን። በዘልማድ አንሰበስብም። በዘልማድ ከሰበሰብን በረከተ ቢሶች ነን። በእግዚአብሔር ስም ከሰበሰብን እግዚአብሔር የሰጠንን ስናከብር በምስጋና ውስጥ አልፈን ክብርን፣ ፍቅርን፣ ሰላምን ይዘን ከማህፀን ጀምሮ አውርሰን በዓለም ላይ ደግሞ ለቆመው ህልውና እናወርሳለን። ያልተቀበልነውን መስጠት አንችልም። ዛሬ የተቀበልነው ፍቅር የለም፣ ክብር የለም፣ ሰላም የለም። ከማህፀን ውስጥ የጎደለን ኃይል መኖሩን የምናውቀው የዲያብሎስ ክፉ ጥላ ከጨለማው ጋር ተባብሮ በማህፀን ውስጥ ከመግቦቱም ይዘት ጀምሮ ዲያብሎስ የተካፈለበት ህልውናን ስለምናሳልፍ ታሪካዊዎች አይደለንም። እነዚህ ፍሬ በጥኒኻ የማህፀንህ ፍሬ የሚለው ለታሪክ ይኖራል፣ ለእምነት ይኖራል፣ ለሰላም ይኖራል፣ ለክብር ይኖራል፣ ለሞገስ ይኖራል፣ ለራእይ ይኖራል፣ ለተስፋ ይኖራል። ተስፋ ቀጣዩ፣ ከዛ በመጨረሻም ለራእይ ይኖራል። ለአዲሱ መገለጥ በመንግስተ ሰማያት ላለ የህልውና መገለጥ ይኖራል።
ክርስቶስ ከዛ በኋላ በማህፀን ውስጥ ክርስቶስ መጥቶ አከበረን። ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ በማህፀን በመዋሃድ አድሮ ህልውናችንን መለኮታዊ አደረገልን። በመጨረሻም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የዘላለምን ሕይወት ሰጠን። ለነገ የሚጠፋ ሳይሆን ለዘላለም የሚኖር ሕይወትን በክርስቶስ በኩል አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።